የቤዛ ጭካኔ በጣም ያሳዝናል። እንግዲህ እቅዷን እያሳካች በመጣችበት ሰዓት ባለፈው ፍቅር ለመመረዝ ሞክራ ነበር፣ ፍቅርና እናቷን። ነገር ግን አሁን ደግሞ ዴቭንና ፍቅርን መርዛቸው ሐኪም ቤት ገብተዋል። እንግዲህ መረዘች የተባለችው ደግሞ ምስኪኗና የዋሃ ምንም ሲበድሏት እንኳ ምንም የማትናገረዋ አደይ ላይ ነው ነገሩ የተጫነው። በጣም ያሳዝናል። ነገር ግን አንዳንድ ጊዜ ወንድም ይኑር። እንግዲህ የአደይን ሀቅ ለማውጣት ተጎኗ ወንድሞቿ ስላሉ እሷ ምንም ብትሆን ምንም እነሱ ያወጡላታል። እስከ ዛሬም ብዙ ነገር እየተበደለች ሀቅ እያወጡላት ኖረዋል። ዳይመንድ እንግዲህ ጸጉሯን እየገተተ መሬት ለመሬት እንግዲህ እሷን እየገተተ ሀቁን እንድትናገር አድርጓታል። እራሷ እንደመረዘቻቸውም ተናግራለች። በጣም ያሳዝናል። እንግዲህ የፍቅር እናት ደግሞ ቤዛም ፍቅር ደግሞ በአደይ ነበር ያሳበበችው። ስለዚህ ቲና መታፍ አደይ ላይ ስትል የቲናንና የፍቅርን ወሬ ሰምታ የአደይ እናትም ፍቅርን ሰምታ እንግዲህ አደይ ልታባርራት ወይም ደግሞ በፖሊስ ልታስጠይቃት ወሰነች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰላማችሁ ብዙ ይበል። ለቻናሉ ዲስኮና ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሆኖ እንግዲህ የቤዛ መጨረሻ ዛሬ ላይ ደግሞ ውርደቷ ታይቶባታል ማለት ነው። ባለፈው እንግዲህ ቤዛ የቤቱን ሰው አንዲ በአንዲ ጨርሼ የነ ፍቅርን ቤት እንግዲህ እኔ ወርሳለሁ። እንደው አይ ቤዛ እንግዲህ እኔ ወርሳለሁ፣ ይሄንን ቤት የኔ ነው ማረገው ብላ ወስና ታንስታ ነበር ማለት ነው። እሷ እንግዲህ ወደዛ ቤት ተመልሳ ያመጣችው ለዓላማ ነው፣ ለሰራተኛ ልትሆን ወይም ደግሞ ገንዘባታ ወይም ሰራተኛ ስራ ሳይሆን ለዓላማዋ ብላ ነው ማለት ነው። የእሷ እንግዲህ እስከዛሬ የሰራችውን ነውር እንግዲህ የፍቅር እናት አታውቅም፣ ደግሞም አልነገሯትም። ምክንያቱም ዴቭና አደይም ሆነው እንግዲህ የባርኮት ጓደኛ እንደሆነች ስለሚያውቁ አልነገሩም ለፍቅር እናትን ነገር ስታጠፋ ማለት ነው። እናም እንግዲህ እንዳቀደችው ምግብ ሁልጊዜ ስትሰራ መድኃኒት እያደረገች ነበር የምትሰጣቸው። ዛሬ ላይ ደግሞ እንግዲህ ዴቭና ፍቅርን አንድ ላይ አድርጋቸዋለኝ። እንግዲህ ፍቅርን ለምንድን አደረገች ብትሉ ባለፈው የፍቅር እናት እኔ እንደዚህ መስራት አልፈልግም፣ የሆነ የራሴን ስራ መስራት ፈልጋለሁ እና ደግሞ ለዛም እገዛን ልታደርግልኝ እፈልጋለሁ ብላን ነበር። እማግዝሽ ምንድን ነው ስትላት ደግሞ ስራ ለመስራት ብር ያስፈልጋል። ብር ለማገኘት ደግሞ የሆነ ተያዥ ነገር ያስፈልጋል። የመሬቱን ማነው የቦታውን የቤቱን ካርታ ስጭኝና በሷ ትጅልኝና እየሰራሁ እከፍላለሁኝ ነበር ያለቻት እና የእሷ እንዳልሆነና ቤቱ ደግሞ በፍቅር እንደሆነ ፍቅር ደግሞ በእሷ ስም እንደሆነ እንደማታውቅ የፍቅርና ለቤዛ ነግራን ነበር ማለት ነው። ስለዚህ ከምን አሰበች ቤዛ ፍቅርን ማጥፋት ፈለገች ማለት ነው። ፍቅርን ማጥፋት ስለፈለገች ፍቅርን ማብራ መድኃኒት ውስጥ እያካተተቻት ነው ማለት ነው ለማጥፋት። ዴቭንም ደግሞ እንደዚሁ ከአደይ ለመነጠል ከፍቅር ጋር ፍቅር ከቤዛን አደይንና ዴቭ እንዲለያዩ በአደይ እንዲሳበብ ታደርጋለች። ፍቅር ግን ደግሞ ቤዛ ራሷ እንደምታጠፋት አታውቅም ማለት ነው። ከቤዛ ጋር ጓደኛ ሆና ነገር ግን ለራሱ የተደገሰላትን አታውቅም ማለት ነው። ፍቅር እንግዲህ አንደኛ ለእሷ ጓደኛ መስላ ቤዛ ፍቅርን እየጎዳቻት የራሷን ስራ እያከናወነኝ ነው። ፍቅር ደግሞ ቤዛ የእውነት የቀረበቻት መስተዋት እንግዲህ ቤዛን አምናት እየታብራ ጓደኛ ሆና እያካፈለቻት ድርጊቱን ሁሉ አድርጊ እያለቻት እና ፍቅር እንግዲህ አምናታለች። ቤዛ ደግሞ የራሷ አላማ አላት። ዴቭንና አደይን እንደምታለያይላት አምናለች ማለት ነው። በዚህ መሀል እንግዲህ ቤዛ ደግሞ የራሷን አላማ እያጠናከረች ትገኛለች። በዚህ መሀል እንግዲህ ዴቭንና አደይን ለመለያየት ያደረገችው ነገር ነው። መድኃኒት ታምረታችሁ ሐኪም ቤት ገብተዋል ማለት ነው።
ቴናም እንግዲህ ለብቻዋ መታ ውጥር ውጥር ትላለች። ዴቭን ስለምትፈልግ አዴን ተሰቤን ለማስወጣት እና አዴንና ዴቭን ለመለያየት ብዙ ሙከራ አድርጋለች። ብር ሁሉ ለዳይመንድ ሰጥታ አዴንና ዴቭን ለያይልኝ፣ አዴን ለያት ከዴቭ ዴቭን አምጣልኝ ብላ ብር ሁሉ ሰጥታ ነበር ማለት ነው። አሁንም መታ እንግዲህ ይሄ ነገር ሲፈጸም በጣም ነው ደስ ያላት። ምክንያቱም አዴንና ዴቭ እንዲታዩ ትፈልጋለች ቴና ማለት ነው። በዛ የተነሳ ደግሞ አሹም እንግዲህ የአዴ ወንድም ስለሆነ የፍቅርና ከስራ ገበታው አባረዋለች። በጣም ያሳዝናል። ንጹህ ልብ ያለው ልጅ ነው አሹ እንግዲህ ማን ያው የአዴ እንግዲህ ወንድም ስለሆነ እንግዲህ እዚህ መሀል ቤዛ ይህን ስራ እንዳሰራች ነው እንትን እያለች ያለችው። ነገር ግን የእሷን ጸባይ ዳይመንድ ስለሚያውቅ አለቅቃትም ማለት ነው። ፍቅርም እንግዲህ ለቤዛ ነው እያበረች ያለችው ማለት ነው። ምክንያቱም ዴቭ እንደ ጠላት አዴን እያደረግ ነው። አዴ ግን ይህን ነገር እንግዲህ አላረኩም ብትልም ሰሚ አታለች። ዴቭ ግን እዛው አለበት ራሱ ፍቅርን ራፊ እያላት ነው። የፍቅር እናትም አዴ እንደዛ አትሰራም ተረጋጊ እያላት ነበር።